አንተ እንደወለድኩ ነው የሚያውቀው እንጂ እሱ መቼም አያወራም። እሱን እንደዛ ብለህ እንኳን አትጠራጠር። እሱ ያወራል ብለህ እንዳታስብ። እሱ ደግሞ እንደማያወራ ቃለሁ። ያው እሱ ከአንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽው? ያው ከሌላ ወንድ ነው የወለደችው ተባለ፣ ከባሏ አልወለደችም ተባለ፣ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያ የምታምነው። እኔ ሱመያም በአካልም ስልሽ እምቢ ብለሻል። አንቺ ፍላጎት የለሽም። እኔ እሷ እንዴት ነው የሆነ ሳለ ሊቨርድልሽ ልጁ እዚህ ቢኖር ይኸውልሽ በጣም እንገላገል ብሎ ታውቂያለሽ። ሱመያ በራሷ እጅ ልጁ እንድታስመረምሩ እናደርጋለን። ያከሌ ነው ሳይባል ውጤቱን ብቻ ካወቀች እኔን ልጆቼን ይዛ ሊመጣ ከኔ ጋር ታኝ ነው የሚፈልገው። ልጁ ያከሌ እንልምም አያገባንም፣ እሱ አይመለከተንም። ይችላል አምኖልኝ መነጭ እሱ የራሷ ጉዳይ ነው፣ ግን እኔ ማውራት አልፈልግም። በቃ እና በቃ እሺ። ለማንኛውም ውድ ቤተሰቦች ሰኢድ እንግዲህ ልጅቷ ወደ አዳማ መጥቶ እባክሽ ሱመያት እንድትረዳሽ አግኝተሽ አናግሪያት ሲል አንተ ልጆቹን ለማግኘት ምን አስጨነቀክ? ሲያድጉ አባቴ ብለው ይመጣሉ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ የማከብራችሁ ስለምታበረታቱኝ ጀዛከላ ከይር። እኔም ማላቃችሁ እናንተ የምታውቁኝ አላህ ሰላማችሁን ያብዛ። የምትፈልጉትን ሳይሆን የሚያስፈልጋችሁን ነገር ሁሉ አላህ ይወፍቃችሁ። የምትፈልጉት ብዙ ሀጃ አለባችሁና አላህ ሀጃችሁን ያውጣላችሁ። ካሰባችሁት ከጠበቃችሁት በላይ አላህ ያስደስታችሁ፣ ደስታችሁን ያብዛላችሁ እላችኋለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እውነቱን ለመናገር አበረታቱኝ፣ ላይክ አድርጉልኝ፣ ከቻላችሁ ሼር አድርጉልኝ፣ ቪዲዮን እስከ መጨረሻ ይሉኝ። በጣም እያስጠላኝ ነው የመጣው የቱም ማለት ነው እና ሁሉ ጊዜ በሰው ላይ መስራት በጣም ነው የሚያሳፍረው። እንግዲህ እስቲ ያው አረብ ሀገር ኖራችሁ የምትሰሩት ነገር አይኖራችሁ ሞኔታይዝ የሚነሳል እና ወደ ገደለው ልግባና ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰኢድ ልጅቷን ይዞ መጥቷል። ንግግሯ በጣም ነው የሚደብረው ማለት ነው እና ደግሞ በጣም ልጅ ናት። ምንድነው ያለችው? እባክሽን ሱመያ እንድትረዳሽ ለሱመያ ንገሪ። ሁሉንም ነገር ወደ ሚዲያ ወጥቷል። ያው ባልሽም ማውጣቱ አይቀርም አንቺ ባታወጪም እና ባልሽ ከሚያወጣ አንቺ ለምን አትናገሪም? እኔም ልጆቼን ላግኝ እባክሽን። አንዴ ትዳርሽ ተፋታችኋል፣ ተለያይታችኋል። እኔ እንኳን ልጆቼን ላግኝ እርጅኝ ብሎ እንባ እየተናነቀው ነው የለመናት ማለት ነው። እኔ ምን አገባኝ? እኔ አገኘክ አላገኘክ ሱመያ ስለ ልጁ አወቀች አላወቀች ባሌ የሚያወጣው 100% እርግጠኛ ሁኝ የምነግርክ ባሌ ያንተ እንደሆነ ነው የሚያውቀው። ድንግጥ ነው ያለው ሰኢድ ማለት ነው። እና ባሌ የኔ መሆኑን ሲያውቅና አንቺ አላስረዳሽውም እንዴ? የእሱ አይደለም ብለሽ አላስረዳሽውም? እንዴት ብዬ ነው ማስረዳው? እኔ ይሄ ነገር አሁን ላይ ግር እያለብኝ ነው። እኔ መቁረጥ ያለባችሁ ምን አለ በህይወታችን እንኳን ማንደብቀው ምስጢር ቁጥር 1 እናታችን ናት። ቁጥር 2 ልጅ ወልደን እንኳን ከአባታችን ልጆቻችን ነው የምናስቀድመው። እናታችን ሁሉ ነገራችንን እያየች ያሳደገች እናት ናት። የምንደብቀው ነገር እንኳን የለም። እና ቢያንስ እንኳን አንዳንድ ጊዜ ስናድግ የምንደብቀው ቤተሰቦቻችን ምስጢር ብለን የምንደብቅ እናታችን እንኳን አለን። እንኳን አይደለም የማናቀው ሚዲያ ማለት የሚወጣውንና የማይወጣውን እስቲ የተወሰነ ቦታ እስቲ ቆረጥ አድርጓት እስቲ እጃችሁም ሊልመድ የሆነ ምስጢር የሚባለውን ነገር ገት አድርጉት እስቲ ትንሽ። ሰዎች አወጣችሁም አላወጣችሁም ቪዲዮአችሁ ቫይራል መውጣቱ አይቀር እና እንግዲህ እሷ ሱመያ ብታቅም ባታቅም እኔ አያገባኝም። እኔ መቼም አልናገርም። እሱ ብዙ አባበላት። ውጭ አረብ ሀገር እልክሻለሁ፣ የፈለሽበት ሀገር እልክሻለሁ። ዛሬ ደግሞ ዩቱብ ከፍትልሻለሁ፣ ዩቱብሽን ማሳድግልሻለሁ፣ የምትፈልጊውን ነገር ቃል እገባልሻለሁ፣ እንደ ወንድም አደርግልሻለሁ አለ። አንቺ ምን ትፈልጊያለሽ በዚህን ሰዓት? አረብ ሀገር ሄደሽ የሰው ሽንት ቤትና የሰው ዳይፐርና የሰው ሲሚንቶ ከምታጥቢ ማለት ነው። ምን አለ? ይሄ እኮ ጉቦ አይደለም። አንደኛ ህይወትሽን ትቀይሪበታለሽ። ሁለተኛ ነገር ደግሞ እነዚህም ሰዎች ሰላም አግኝተው ትዳራቸውን ይኖራሉ። እኛም ከሰው ስጋ መብላት እናርፋለን። ስንቱን ሰው መሰለሽ የምትሰበስቢው? ያንቺም ህይወት ተቀይሮ የኛም የሰው ስጋ መብላት ቆሞ ባልና ሚስቶችም ታርቀው ሴቶችም ሰኢድ ማለት አቁሞ ስንት ነገር ነበር አፍ የምታስይዥው አንቺ። ወይ ጉዳችን! ሰኢድና ሱመያ ከተታረቁ ምን ቪዲዮ ነው የምንሰራው? እና ምንድነው የምንሰራው? እውነት እኮ ነው። ተቀልዳለች። ይሄ እኮ የኛ መኖ ነው። የእናታቁም እንደ ሰዎች ሲጣሉ ያው ሰይጣን አይደለም መኖ እንሰበስባለን።
እና እውነቱን ለመናገር እኔ የዩቱብ ብር አላየሁም ስቀልር ነው። እና ወላሂ እኔ የዩቱብ ብር እውነቱን ለመናገር አላህ በሚያቀኝ ዩቱቤን ገብታችሁ ብታዩ ማሻላ ተባረካላ። ግን ቪዩ ብዙ አለው። ግን ቪዩ ሳይሆን ሰው ቪዲዮን ጨርሶ አያየውም። ሰውን ቪዲዮን ጨርሶ ሲያየው ትጠቀማላችሁ። ያው እኔ እነሱ መያን የተወሰነ ቀን ጨብ አድርጌ ሳመጣ እሱን ብቻ ጨርሰው ያዩትና ከዛ በኋላ የሚተዉት ማለት ነው። እና አያዩም። ለዛ ምንም አይቆጥርም። ቪዩን አይታችሁ የሚቆጥርልኝ አይምሰላችሁና ወይ 50 ሳንቲም ወይ 20 ሳንቲም ወላሂ ነው የምላችሁ። በዛ ከተባለ በ3 ቀን በ4 ቀን ወይ 2 ብር ወይ 1 ብር የሚቆጥርበት ጊዜ አለ ማለት ነው። ይሄን አላህ የሚያቀኝን ነው የምነግራችሁና እና እንትኔ ደግሞ ቻናሌ ደግሞ ሌላ ሰው እጅ ነው ያለው። ያ $200 አለበት። ያው ገና እሱ ወደ እኔ ይምጣ አላቅም፣ ሀቁን ስነግራችሁ ማለት ነው። ያው ዩቱብ ለመስራት ጥሩ ነው ብትሰሩም እና ማስታወቂያ ያስገባውባችሁ። እንግዲህ ሱመያም እንግዲህ የምታውቅበት መንገዱም እንግዲህ ልጁ የመን ነው። እሷም አልናገርም ሙስተሂል እያለች ናት። እሺ ካልተናገርሽ ምን ልትሰሪ መጣሽ? አዳማ ምን ልትሆኚ መጣሽ? ደግሞ እንትና ይዛ እንዳትረግጥሽ የሰይድ ሚስት እሷ ስለን አሁን አንቺ ቤትም አልተከራየውላትም እጄ አልጋ እከራያለሁኝ አለ። እንግዲህ ያው እጇ ላይም ብር የለም፣ የተወሰነ ብር ሰጣታለሁ። ካልተናገርሽ ታዲያ ምን ሊያደርግ ነው ይሄን ሁሉ የሚያደርግልሽ? ምን ልታደርግ ነው የምትገብራት? አልናገርም ካለች እሺ ጠይ በስተት ተፈጠረ ሀላሴ እነዚህ ሰዎችን ትዳር እውነቱን ንገሪና መልሽ። ሱመያ ምንም ያደረገችው ነገር የለም። ሱመያ ላይ የደረሰውን ያህል አንቺ ላይ አልደረሰም። እሺ አንቺስ ጠይብ ሰውየውን እውነቱን አልተናገርሽም። ከማግባትሽ በፊት መናገር ነበረብሽ። እኔ ብዙውን ጊዜ ስደት ላይም አይደለም አገር እንኳን በአሁን ሰዓት ተመርምሮ ነው ሰው የሚያገባው። አንቺ ስታገቢ ተመርምረሽ እርጉዝ መሆንሽን አውቀሽ ነበረ መግባት ያለብሽ እንጂ አንቺ በዛ ሰዓት ሌላ ሰው እሺ አውቆ መሆነ ሰዓት ደፈረሽ። አንቺ ሌላ ሰው ልጅ ደስ እዘሽ አገባሽ። ጠይብ እዚህ ቦታ ሱመያ ታደም ሱመያን እንኳን ታያ ሰይድ የሚቀጣበት ምክንያት ምንድነው? ትክክለኛ የሰይድ ከሆነ አዎ ስጪው ለሰይድ። ሰይድ ተንከባክቦ ያሳድግ። እሱ የልጅ ናፍቆት እያሰቃየው ነው። የሰይድ ካልሆነ ደግሞ ሰይድ ደግሞ የራሱን ልጆች የሚያገኝበት ንገሪው። ሱመያም ሁሉ ጊዜ ኩኩሉኛ ላይም እሱ ላይም ከምትጫወት ማለት ነው። በጣም ነው የምትደብሩት። ወላሂ ነው የምላችሁ። በቃ ሰው እኮ ቻናላችሁን ሰብስክራይብ አድርጎ የሚያየው ሰው ጅል ነው የምታደርጉት።